ክብራን ተመልካቾቻችን እንደምን ሰነበታችሁ ሳምንታዊ ወቅታዊ ጉዳይ መርሃ ግብራችን ነው በዛሬው ወቅታዊ ጉዳይ መርሃ ግብራችን እንደተለመደው በሳምንት ውስጥ በቤተክርስቲያናችን ከተካሄዱት አበይት ድርጊቶች መካከል የተወሰኑት መርጠን ቆይታ ምናደርግ ነው የሚሆነው እንግዲህ እንደተለመደው የወቅታዊ ጉዳይ መጋቢ ሚስተር ሳሉ አድማሱና እኔም ጌታቸው በቀለ ይዘን ቀርበናል እንድትከታተሉን ጋብዛለን መጋቢ ሚስተር እንግዲህ ባሳለፍነው ሳምንት በርካታ ጉዳዮች የተካሄዱበት ነው ከሌላ ጊዜ በተለየ ማለት ነው እንግዲህ ሁሉንም መዳሰስ ባይቻል የተወሰነው እናነሳለን እንግዲህ ያሳለፍነው ሳምንት የአብይ ጾም አምስተኛው ሳምንት የደብረ ዘይት በዓል ነው የደብረ ዘይት በዓል ደግሞ እንደሚታወቀው ብዙ ታሪክ ብዙ ምስጢር ያለበት ነው በተለያየ ቦታ ዘገባዎችም ስንሰራ ነው የነበርነው እንግዲህ ደብረ ዘይት በዓል በመናከብርበት ሰዓት ወይም የደብረ ዘይት በዓል ሲታወስ ብዙ የሚነሱ ከሰው ህይወት ጋር የሚነሱ ብዙ ጉዳዮች አሉት ምስጢርም አለው ብዙ ሊቃውንት የሚያብራሩት ነው እንግዲህ በተለያየ ቦታ እርሶም ያሳለፉባቸው ቦታዎች አሉ እኔም አንዳንድ ቦታ ከስራ ጋር በተያያዘ የቆየውባቸው አሉ ከዛ በተጨማሪ ደግሞ በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖትም ተገኝተው መልእክት ያስተላለፉበት መርሃ ግብርም ነውና የተወሰኑትን እስቲ እናንሳ አመሰግናለሁ መምህር ጌታቸው እንደ ተባለው የደብረ ዘይት በዓል ትልቅ በዓል ነው ሰፊ በዓል ነው የጌታችን የመድኃኒታችን የኢየሱስ ክርስቶስን የምጽአቱን ነገር የምንታርክበት ወይም ደግሞ የሚነገርበት አብይ በዓል ነው የደብረ ዘይት በዓል በተለይ በማቴዎስ ወንጌል ምዕራፍ 24 ላይ ሙሉ ታሪኩን የምናገኘው ይሆናል ታሪኩን እንግዲህ ለባለ ታሪኮች እንተዋለን እንግዲህ ወደ ታሪኩ ለመንደርደር ደብረ ዘይት ሲባል ብዙ ጊዜ ሰዎች የበዓል ስም ሊመስላቸው ይችላልና እዚህ ላይ ትንሽ ማብራሪያ ለመስጠት ያህል ያው ደብረ ዘይት የተራራ ስም ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ተአምራት ያደረገበት በቅድስት ሀገር ኢየሩሳሌም ምዕራባዊ አቅጣጫ እዚያው ኢየሩሳሌም ጥግ ላይ የሚገኝ ረጅም ተራራ ነው እንግዲህ ኢየሱስ ክርስቶስ በዚህ ተራራ ላይ አቡነ ዘበሰማያትን እንዳስተማረ እንደገናም ደግሞ የምጽአቱን ነገር በዚሁ ላይ በተራራው ላይ እንደተናገረ እንደገናም የሚመጣበት ለፍርድ የሚመጣበት ወይም ፍርድ የሚሰጥበት ተራራና የሚያድርበትም እንደነበረ ያው በመጽሐፍ ቅዱስ ይታወቃል ቀን ቀን በምኩራብ በተለያዩ ቦታዎች በገበያ ሲያስተምር ውሎ ማታ ማታ ግን ደብረ ዘይት ኤሊዮን ዋሻ የሚባለው እንደሚያድር ይታወቃል ማለት ነው እንግዲህ የስያሜው ደብረ ዘይት የሚለው ይህንን ይመስላል በአጠቃላይ በዓሉ በእኩለ ጾም አብይ ጾም እኩል ወይም ግማሽ ሲሆን የሚከበር በልዩ ሁኔታ ነገረ ምጽአቱን ቅድስት ቤተክርስቲያናችን የምታስታውስበት በዓል ነው እንግዲህ ይሄ በዓል በዘንድሮ ዕለት በመላው ዓለም ማለት ይቻላል በታላቅ ድምቀት በቃለ እግዚአብሔር ተከብሯል በተለይም አሁን እንደተገለጸው ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በቅድስተ ቅዱሳን ማርያም ገዳም በቅዳሴና በወንጌል ነው የተከበረው መልእክትም አስተላልፈዋል በልዩ ሁኔታ የተከበረበት ሁኔታ ነው በአጠቃላይ በብዙ ቦታዎች ተከብሯል ነገር ግን ልናነሳው የሚገባን ደግሞ በሰሜን ሸዋ ሀገረ ስብከት በሳማ ሰንበት ወይም ደግሞ ብሔረ ሕያዋን እየተባለ የሚጠራው ብቸኛ ገዳም ነው ሳማ ሰንበት በዚህ በሳማ ሰንበት ደግሞ ከመላው አገራችን የሚመጡ ወይም የመጡ ምእመናን በተገኙበት ብፁዕ አቡነ ቀሌምንጦስ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤጲፋኒዮስ የምስራቅ ጉራጌና የማረቆ ልዩ ወረዳ ሀገረ ስብከት ሊቀ ጳጳስ ሁለቱ ብፁዓን አባቶች ተገኝተዋል በልዩ ሁኔታ ነው የተከበረው ማለት ነው እንግዲህ በዓሉ አከባበር ይሄን ይመስላል እንደገና ደግሞ እንመለስበታለን በትላንትናው ዕለት
በተለያየ ቦታ በሊቃውንቱ ሰፊ ጥልቅ ትንታኔ የተሰጠበት ትምህርት ነው። እንግዲህ የመጨረሻው ዘመን ምልክትም ነው። ጸንተን መቆም እንዳለብን፣ ወደ ቤተ ክርስቲያን መመለስ እንዳለብን፣ ንስሐ ገብተን ስጋው ደግሞ ተዘጋጅተን መጠበቅ እንዳለብን የሚያተኩሩ ትምህርቶች በሊቃውንትም በተለያየ ቦታ የተሰጠ ትምህርት ነው። እንግዲህ ደብረ ዘይት ሲባል በርካታ ሰውም በየቤተ ክርስቲያኑ ቅዳሴ በማስቀደስ እንደተመለከትነው አብያተ ክርስቲያናት ጥቅጥቅ ብለው ሞልተው በርካታ ሰዎች እያስቀደሱ ጉባኤያትንም እየተሳተፉ ነው የተመለከትነው። ከዛ በተጨማሪ ህፃናትም የሚቆርብ ሰው ራሱ ከሌላው ጊዜ በዛ ብሎ የሚታይበት ነውና እንግዲህ የአብይ ጾም እኩሌታ በመሆኑ ሰፋ ያለ ትምህርቶች ናቸው በየቦታው ላይ ሲሰጡ ምእመናን ምን ማድረግ እንዳለባቸው አባቶችም ትምህርት ሰጥተዋል። የተለያዩ ትምህርቶች ሰጥተዋል። ሁሉን እዚህ ቦታ ላይ መተረክ መናገር ባልችልም ግን የሰው ልጅ በህይወቱ በሚኖርበት ዘመን በሙሉ ዝግጁ ሆኖ መኖር አለበት። ተዘጋጅታችሁ ኑሩ። እግዚአብሔር እያንዳንዱ ሰው መቼ ወደሱ እንደሚጠራው የሚታወቅበት ጊዜ አይታወቅምና እያንዳንዱ ሰው በተሰማራበት ቦታ ላይ በሚያገለግልበት ቦታ ላይ ንስሐ ገብቶ ስጋው ደም ተቀብሎ ተዘጋጅቶ መኖር እንዳለበት የሚያስገነዝብ ትምህርት ነው በተለያየ ቦታ ሲሰጥ የነበረውና እንግዲህ ደብረ ዘይት ትልቅ በዓል ነው። በማህበረሰብ ውስጥም በምንመለከትበት ሰዓት ሰው ኦርቶዶክሳውያን በየቤታቸው ዳቦ ጋግረው ጠላ ያለው ጠላ ጠምቆ እርስ በርስ የሚገባበዙበት ፍቅር አንድነታቸውን የሚያሳዩበት ጊዜ ነው። በተለይ በገጠሪቷ ኢትዮጵያ ይሄ ነገር ሰፋ ብሎ ይታያል። በአዲስ አበባም በተለያዩ ቦታዎች ሰዎች በየቤታቸው ቤታቸው ያፈራውን በማዘጋጀት በዓሉን በድምቀት ያከበሩ እንደሆነ ያው የቤተ ክርስቲያናችን ትውፊትም የሚታወቅ ነው። የተመለከትናቸው ሁኔታዎች አሉና እንግዲህ ደብረ ዘይት ራሳችን የምናይበት ተዘጋጅተን የምንጠብቅበት በዓል ስለሆነ ሁሉ ሰው በየቦልቶ ከተሰጠው ትምህርት አንፃር ራሱን ዝግጁ ማድረግ ንስሐ ገብቶ ስጋው ደሙን ተቀብሎ መዘጋጀት እንዳለበት ከአካባቢው ጋር ሰላም፣ ፍቅር፣ አንድነት መኖር እንዳለበት ሰውም የሰው ልጅ በህይወቱ ራሱ እርቅ ስንል እንግዲህ ሰው ስጋና ነፍስ ከራሳችን ጋር መታረቅ አለብን። ከጎረቤቶቻችን ከወዳጅ ዘመዶቻችን ጋር በሙሉ ታርቀን ንስሐ ገብተን የቤተ ክርስቲያኒቷን ትምህርት ትላንትና የሚሰጠን ዘወትር የሚሰጠን በህይወታችን ተርጉመን መኖር እንዳለብን የሚያስገነዝብ ትምህርት ነው የተሰጠውና እንግዲህ ትምህርቱን በርካታ ሰው ተከታትሎታል። በቴሌቪዥን ጣቢያዎችም ተላልፏልና እንግዲህ የተማርነውን በስራ ተርጉመን መኖር እንዳለብን የሚያስገነዝቡ ትምህርቶች ናቸው በየቦታው የተላለፉትና እኔ ይህንን አስተውያለሁ። መጋቢ ሚስጥር እውነት ነው መምህር ጌታቸው። እንግዲህ የደብረ ዘይት በዓል ወቅታዊ ነው ማለት እንችላለን። ማለት አሁን ያለችውን ዓለም የምንኖርባትን ዓለም የሚያሳይ በአጠቃላይ ታሪክ ያለው ወይም ደግሞ የምጽአቱ መቃረብ የመምጫው መቃረብ ምልክቶች በማቴዎስ ወንጌል ተዘርዝረዋል። እነዚህን ወደ 4 ነጥቦች ናቸው ለማስታወስ ያህል። እንግዲህ በዛ በደብረ ዘይት ተራራ ደቀ መዛሙርቱ ንገረን የመምጫ ጊዜ መቼ ነው ምልክቱ ምንድነው ብለው ሲጠይቁት 3 ምልክቶች ነው የሰጣቸው። እነዚህ ምልክቶች ደግሞ አሁን ባለችው ዓለም እየተንጸባረቁ እየተከሰቱ የሚታዩ ናቸው። አንዱና የመጨረሻው ፖለቲካዊ ምልክት ነው። ፖለቲካዊ ምልክት ማለት መንግስት በመንግስት ላይ ህዝብ በህዝብ ላይ ይነሳል የሚል መልእክት ነው ወይም ደግሞ ምልክት ነው የነገራቸው። ይህን እንግዲህ የምንመለከተው ነው ዛሬ በዓለማችን በቴሌቪዥን መስኮት እንደዚሁም ደግሞ በጋዜጦች በመጽሔቶች በተለያዩ የማህበራዊ ሚዲያ የምንመለከተው መንግስታት በመንግስታት ላይ ሲነሱ ነውና ይሄ አንዱ ምልክት ታይቷል ማለት ይቻላል። ሌላውና ሁለተኛው ደግሞ ተፈጥሯዊ ምልክት የምንለው ነው። ይሄ ተፈጥሯዊ ምልክት በዚሁ በወንጌሉ የተጠቀሰው የጎርፍ መጥለቅለቅ፣ የእሳተ ገሞራ ፍንዳታ፣ የርዕደ መሬት ወይም የመሬት መንቀጥቀጥ እንግዲህ እነዚህ ነገሮች በአጠቃላይ በየጊዜው በየቀኑ የምናያቸው ነገሮች ስለሆኑ ይሄም ሁለተኛው ወቅታዊ ያሰኘዋል ማለት ነው። ሌላውና ሶስተኛው ደግሞ ሃይማኖታዊ ምልክት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያን ጊዜ ሌላው ቀርቶ እኔ ክርስቶስ ነኝ ብለው በእኔ ስም ይመጣሉ እና ያን ጊዜ ክርስቶስ በበረሃ ነው በደጋ ነው ቢሏችሁ አትሂዱ ጸንታችሁ ቁሙ ያለበት ነው። እንግዲህ ዛሬ በዘመናችን የሃይማኖት ጉዳይ እንደምናየው በየቀኑ የሚፈለፈል 3 እና 4 የሆኑ ሰዎች የሚፈጥሩት ሆኗልና እነዚህ 3 ምልክቶች የክርስቶስን መምጣት የሚያሳዩ ናቸው።
ስለዚህ ቅድም እንደገለጽከው ትልቁ ነገር እናንተ ደግሞ ተዘጋጅታችሁ ኑሩ ንበሩ ድላዋኒክሙ ንበሩ ተዘጋጅታችሁ ተቀመጡ እነዚህን ምልክቶች በመታዩበት ሰዓት ተዘጋጁ ማለት ንስሐ ግቡ ማለት ነው ተዘጋጁ ማለት በፍቅር እርስ በርሳችሁ ተሳሰሩ ማለት ነው ፍቅር ይኖራችሁ ሰላም ይኖራችሁ ህብረት ይኖራችሁ አንድነት ይኖራችሁ የሚለውን መልእክት ነው እንግዲህ መዘጋጀት ማለት ያው ክርስቶስ የሚመጣበት ራሱ ሞት ምጽአት ነው አንዳንድ ጊዜ ሰዎች ዓለም ከመኖር ወደ አለመኖር የምትቀየርበት መንገድ ሊጠብቁ ይችላሉ ነገር ግን ራሱ ሞት ምጽአት ስለሆነ የሰው ልጅ ሁሉ ጊዜ በየጊዜው መዘጋጀት ንስሐ መግባት እንዳለበት ይሄ ታሪክ ያስረዳናል ማለት ነው መምህር እንግዲህ እንዳሉት ነው መጋቢ ሚስተር ዋናው ጭብጡ በመንግስታትም በሀገር ደረጃም በተለያየ ደረጃ ቢከሰትም ችግሮች ምልክቶች ቢታዩም ዋናው ሰው ተዘጋጅታችሁ ኑሩ መዘጋጀት ማለት ደግሞ እንደተናገሩት ንስሐ ገብቶ ራስን አዘጋጅቶ መቀመጥ ቀላል አይደለምና ይህ ነገር የትምህርት በቤተክርስቲያናችን በስፋት የተሰጠበት ስለሆነ አሁንም አጽንኦት የምንሰጠው ምንድነው የተማርነውን በህይወታችን መተርጎም አለብን እና ትምህርቱን በህይወታችን ተርጉመን ክርስትና ህይወታችን በሚፈቅደው መጠን መኖር ይገባናል ንስሐ ገብተን ስጋው ደግሞ ተቀብሎ ተዘጋጅቶ መኖር የእያንዳንዱ ክርስቲያን የሚጠበቅ ነውና ይህንን እንድናደርግ ነው እንግዲህ ትላንትናው አጠቃላይ መልእክቱ ጭብጡ ወደ ሁለተኛው ጉዳያችን ስንሄድ አንድ ጉዳይ አለን እሱ ምንድነው የአዲስ አበባ ሀገረ ስብከት በተለይ በአብይ ጾም ሳምንታት በሰንበታቱ ላይ እንግዲህ ዘወረደ ቅድስት ይያልን በመንላቸው ሳምንታት ላይ ልዩ የስብከተ ወንጌል መርሃ ግብር እንዲካሄድ በጀት በመበጀት በተመረጡ በ49 አብያተ ክርስቲያናት ላይ የስብከተ ወንጌል መርሃ ግብር እና አውደ ጥናቶች እንዲቀርቡ መመሪያ በማስተላለፍ በእነዚያ በተመረጡ 49 አብያተ ክርስቲያናት ጉባኤያቱ ሲካሄዱ ነበር ጉባኤያቱ ጧትም ማታም ነበር ሲካሄዱ የነበረው ምናልባት እነዚህ የተመረጡ አብያተ ክርስቲያናት በርካታ ሰው ይበዛባቸዋል ጥንታዊ ታሪካዊ የሆኑ እንደገና ደግሞ ሴንት ማከል ላይ ሆነው የተለያዩ ሰዎች ማታ መተው ጉባኤ ሊካፈሉባቸው በሚችሉባቸው ቦታዎች ተመርጠው ነው ጉባኤያቱ የተካሄዱት ምናልባት መጋቢ ሚስተር ሊጨምሩበት ይችላሉ በአዲስ አበባ ሀገረ ስብከት እንደዚህ ስብከተ ወንጌል ላይ ትኩረት ተደርጎ በአብይ ጾም ውስጥ በአሉት ሰንበታት ላይ ትምህርት እንዲሰጥበት ሲደረግ የመጀመሪያው ይመስለኛል እንግዲህ ስብከትም ነበረው አውደ ጥናትም በተመረጡ መምህራንና በተመረጡ ምሁራን ነበር አውደ ጥናቱ ሲካሄዱ የነበረው ምናልባት ይዘቶችን በኋላ ላይ የምናያቸው ይመስላል እንግዲህ እንደተባለው የአዲስ አበባ ሀገረ ስብከት በርግጥ በየአመቱ አብይ ጾምን ምክንያት በማድረግ ይህ አይነት ዘመቻ የሚመስል የስብከተ ወንጌል እንቅስቃሴ ወይም ደግሞ ንቅናቄ ይታያል በየጊዜው አለ ዘንድሮ እንግዲህ በአይነቱ ልዩ ሆኖ ተጠናክሮ ቀጥሎ ሊሆን ይችላል አብያተ ክርስቲያናት ወይም ደግሞ በየክፍለ ከተማው የሚገኙ አብያተ ክርስቲያናት ህብረት እየፈጠሩ ማለት ነው ህብረት እየፈጠሩ 3 4 5 እስከ 10 ድረስ ያሉ የአካባቢ አጎራባች አብያተ ክርስቲያናት ምእመናን ወደ ተመረጠው ወይም ደግሞ ወደ ተረኛው ቤተክርስቲያን ምእመናን በመምጣት ካህናቱም አገልጋዩም ሁሉም ባንድ ላይ እየተገኙ በተለያዩ የወንጌል መምህራንና ዘማሪያን የእግዚአብሔርን ቃል ይመገባሉ ይማራሉ ማለት ነው ይሄ ደግሞ በጣም ትልቅ ነገር ነው ወቅቱም አብይ ጾም ስለሆነ በዚህ በጾሙ ወራት ያው በተለየ ሁኔታ ሰዎች ለነፍሳቸው የሚገዙበት ነፍሳቸውን የሚመግቡበት የነፍስ ምግብ ቃል እግዚአብሔር ነው ይላል መጽሐፍ እና ነፍስ የምትመገብበት በወንጌል በዚህ በአዲስ አበባ የሚታየው እንቅስቃሴ አንድነት ጥንካሬ በጣም የሚመሰገን የሚደነቅ ነው ምክንያቱም አንደኛ ህብረትን አንድነትን ይፈጥራል እንደ አይነቱ የወንጌል አገልግሎት ማለት ነው በማንኛውም ችግር ባንድ ላይ ሆኖ ችግሮችን ለመቋቋም የሚጠቅም ህብረቱ ደግሞ የደከመውንም ለማንሳት እጅግ በጣም ጉልህ የሆነ አስተዋጽኦ ስላለው ይሄ ነገር በአብይ ጾም ያው ታይቷል
እንግዲህ እኩለ ጾም እስከ አሁን ድረስ ያለውን ነው እየተረክን ያለ ነው። እስከ ትንሳኤው ድረስ ይሄ እግዚአብሔር ቃል አገልግሎቱ እንደሚቀጥል ነው ተስፋ የምናደርገውና በጣም የሚበረታታ ነው ያየነው ነገር ሁሉ። እዚሁ ላይ ሌላው መነሳት ያለበት እንግዲህ እንደዚህ አይነት የስብከተ ወንጌል መርሃ ግብር ሲካሄዱ ጠቀሜታቸው ሰፊ ነው። በተለይ ሀገረ ስብከቱ እያደረገ ያለው በአዲስ አበባ ውስጥ ባሉ ክፍላተ ከተማዎች በተመረጡ አድባራት ላይ ስብከተ ወንጌል ጉባኤው ሲካሄድ ሀገረ ስብከቱ በጀት መመደብ ብቻ አይደለም፣ ተከታትሎ ምን ያህል የተመረጡ አብያተ ክርስቲያናት ምን ያህል ለጉባኤው ዝግጁ ናቸው፣ ምን ያህል ጥሪ አድርገዋል፣ ፖስተር በሙሉ ሀገረ ስብከቱ በማዘጋጀት ጉባኤው በሚካሄድባቸው ደብራት ላይ ጭምር ፖስተር የመምህራን እንደገና የዘማሪያን ለትራንስፖርት የሚያስፈልገው ነገር በማመቻቸት ነው ጉባኤው ሲካሄድ የነበረው። እነዚህ አይነት ጉባኤዎች አንድ በእሁድ ላይ መካሄዳቸው በርካታ ጠቀሜታ አላቸው። ምእመናንም ተሰባስበው በየአብያተ ክርስቲያናቱ ለቅዳሴ የሚሰባሰቡበት ሰዓት ነው። ሰራተኛውን ተማሪውን ማግኘት ይቻላል። ሌሎች በተለያየ ቀን ላይገኙ የሚችሉ ሰዎች በተለይ በአብይ ጾም ተሰባስበው አንድ ቦታ የሚገኙበት ቦታ ነውና በእነዚህ ሰዓት ሰው ንስሐ እንዲገባ ስጋው ደሙ እንዲቀበል ወደ ቤተ ክርስቲያን እንዲቀርብ ራሱን እንዲመለከት የሚያደርጉ ስብከቶች ናቸው ሲሰጡ የነበረው። በተለይ ስብከቱ የሚሰጠው በተመረጡ መምህራን ነው። ከስብከቱ በተጨማሪ ደግሞ ጉዳይ ተመርጦ አውደ ጥናታዊ ጽሑፍ ከቅድስት ሥላሴ ዩኒቨርሲቲ ከተለያዩ ቦታ በተመረጡ ምሁራንና መምህራን ጥናታዊ ጽሑፍም ቀርበዋል። በተለይ ጥናታዊ ጽሑፎቹ ወቅታዊ ጉዳይ የሆኑ በቤተ ክርስቲያን አነጋጋሪ የሆኑ ምእመናንም በስብከተ ወንጌል ሊያገኟቸው የማይችሉ ጉዳዮች እየተመረጡ ነው አውደ ጥናት ሲካሄድባቸው የነበረውና ይሄ ወደፊትም ተጠናክሮ ሊቀጥል የሚገባ ነው። በጣም ለየት ያለ ነው። እንደገና እኔ አሁን ቀጨኔ ደብረ ሰላም መድኃኔዓለም ቤተ ክርስቲያን የደብረ ዘይት ዛሆኜ ስከታተል ነበርና በተለይ በጧቱም በማታ መርሃ ግብርም ስብከተ ወንጌል እና አውደ ጥናቱ ሲሰጥ ነበር እና የሰንበት ትምህርት ቤት ወጣቶች ምእመናን የአካባቢ ወጣቶች የተሳተፉበት ጉባኤያት ናቸውና ብዙዎቹንም የተወሰኑትን ቃለ መጠይቅ አድርገንላቸው ነበር። ብዙዎቹ ደስተኞች ናቸው። ይሄ ሊቀጥል ይገባል። ምክንያቱም በስብከተ ወንጌሉ ያላገኙትን በአውደ ጥናት በሚቀርበው ጥናታዊ ጽሑፍ ያገኙታልና በጥናታዊ ጽሑፍ ሰፋ ተንተን ብሎ አንድ ጉዳይ ግን በተለያየ ቦታ ላይ ተመሳሳይ ርዕሰ ጉዳይ መልስ የሚሰጡ ጥናታዊ ጽሑፎችም ቀርበዋልና ይሄ ሊመሰገን የሚገባው በአንድ ጊዜ ዘርፈ ብዙ ዕውቀት ሊገኝባት የሚገባው ነውና መጋቢ ምስጢር እንዳሉትም ይሄ ተጠናክሮ ሊቀጥል የሚገባው ነው። ሀገረ ስብከቱም ሊመሰገን ይገባዋል። በአይነቱ ለየት ያለ እንደዚህ አይነት መርሃ ግብር መዘጋጀቱና እንግዲህ እኔ ቃለ መጠይቅ እንዳደረኩላቸው ሰዎች እንደነገሩኝም በተለይ የጉለሌና የአራዳ ክፍለ ከተማ የስብከተ ወንጌል ኃላፊ መጋቢ አዲስ ባህታዊ ሶፎንያስም እንደ ቃለ መጠይቅ አድርጌላቸው እሳቸውም እንደነገሩኝ በተለይ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሄኖክ ሐሳቡን በማመንጨት በሀገረ ስብከቱ ውይይት ከተደረገባቸው በኋላ በተመረጡ አብያተ ክርስቲያናት ስብከተ ወንጌሉ ተካሂዷል። ብፁዕነታቸውም ይህንን ሐሳብ አመንጭተው በየአጥቢያው እንዲካሄድ መደረጉ የሚያስመሰግን ነው። ቀጣይ ነገር ይኖረዋል። የታየውም ውጤት በጣም ህዝቡ ግጥም ብሎ ነው በየጉባኤያቱ በሚካሄዱበት ቦታ ላይ ተሰብስበው ጉባኤውን ሲካፈሉ የነበረውና በጣም ማራኪ ነው። በጣም የሚያስደስት ነው። ጥሩ የተናበበ ነው። ወጣቱ ከሰንበት ትምህርት ቤት ከሰበካ ጉባኤው ደግሞ ከአስተዳደሩ ጋር በመጣመር አንድ በመሆን ልዩ ጉባኤያት ተካሂደዋልና በቀሪውም ሳምንታት እንደዚሁ ጉባኤያቱ ይካሄዳል። ሊበረታታ ሊደገፍ የሚገባው ወደፊት ደግሞ ከዚህ በተቻለ ደግሞ የሚጨመሩ ሐሳቦች ተጨምረው መካሄድ ያለበት ጉባኤ እንደሆነ አስተውያለሁ። እኔ እውነት ነው መምህር ጌታቸው አንዳንድ ነገር ለመጨመር ወይም ደግሞ አንዳንድ መስተካከል ያለባቸው ምላቸው ነገሮች አሉ። ለምሳሌ ፖስተርን በተመለከተ ፖስተር ያው እንደሚታወቀው ምእመናን ለመቀስቀስ ምእመናን ለመጥራት በየቤተ ክርስቲያኑ በር ላይ ፖስተር ይለጠፋል። ይሄ ፖስተር ደግሞ የበርካታ አገልጋዮችን ወይም ደግሞ የወንጌል መምህራንን ዘማሪያን ፎቶግራፍ የያዘ ነውና ከዚህ ቀደም በዚህ በፖስተር የተነሳ ብዙ ነገሮች አሉታዊ ተጽዕኖ እየተፈጠሩ ማለት ሰዎችን ብቻ እንዲያይ ቤተክርስቲያንን እንዳያይ የተደረገበትም ወቅት ስለነበረ እዚህ ላይ ጥንቃቄ የሚያስፈልግ ይመስለኛል። ምክንያቱም
አንደኛ መቼም ያው እንደሚታወቀው ጸጋው የበዛላቸው የማስተማር ጸጋ የመዘመር ጸጋ የተሰጣቸው እንዳሉ ይታወቃል እና ፖስተሮች በሚለጠፉበት ሰዓት በታዋቂ ወይም ደግሞ በወንጌል መምህራን እግዚአብሔር ጸጋ በበዛላቸው የወንጌል መምህራንና ዘማሪያን ትምህርቱ ይሰጣል ቢባል ጥሩ ነው። ይሄ የሚቀጥል ከሆነ ምንድነው ጉዳቱ? አንዳንድ ጊዜ ሰዎች እንትናን ብለው መምህር እንትናን ብለው ነው የሚመጡት እዛ ላይ የተለጠፈውን ሰው ፍለጋ ሊመጡ ይችላሉ። አንዱ ተጽዕኖ ማለት ነው። ሌላው ተጽዕኖ ደግሞ ድንገት እዛ ላይ ፖስተሩ ላይ የተለጠፉ መምህራንና ዘማሪያን ባይመጡ ባይገኙ የቤተክርስቲያኑን አስተዳደር ተአማኒነት ጥያቄ ላይ ሊጥል ይችላልና ይሄ ሊበረታታ አይገባውም ብዬ አስባለሁ። በጣም በርካታ መምህራን ዘማሪያን ፎቶግራፋቸው በየበሩ ላይ ይደረጋልና ይሄ ነገ ሌላ ስርዓት ሌላ ስርዓት ሊሆን ስለሚችል እዚህ ላይ ጥንቃቄ እየተደረገ ቤተክርስቲያን የምትደምቅበትን ፖስተር አስፈላጊ ከሆነ ይሄ ዋይድ ምንለው ማለት የምእመናን ይሄ ወንጌል ሲሰበክ የሚያሳይ ነገር ስዕል እየተመረጠ ልክ አሁን በእኛ ሚዲያ የተመረጡ ሐሳቦች ወደ አየር እንደሚያልፉ ሁሉ በዛም በመድረኩም ላይም ጥንቃቄ የሚያስፈልግበት ሁኔታ ነው። ምክንያቱም በወንጌል ዓለም ውስጥ ብዙ ፈተናዎች አሉ። ስንዴ ሲዘራ እንክርዳድም አብሮ ሊዘራ ይችላል ሊበቅል ይችላል እና ይሄ ጥንቃቄ ያስፈልገዋል። ሌላው እንደተገለጸው በጣም ይበረታታል። ብፁዕ አባታችን ብፁዕ አቡነ ሄኖክም ይህንን ሐሳብ በማመንጨት እንደገና በማመንጨት ብቻ ሳይሆን እዚያው በየቤተክርስቲያኑ በየአድባራቱ ገዳማቱ እየተገኙ ቡራኬ በመስጠት ወንጌልን በመስበክ የወንጌል መምህርም ስለሆኑ ማለት ነው ይህንን ያደረጉ ነው። ስለዚህ የበለጠ ተጠናክሮ እንዲቀጥል ነው። በተለይ አሁን መጪው ደግሞ የሕማማቱ የስቅለቱ የትንሳኤውን በዓል የምናስብበት በጣም የገዘፈ የክርስትና ታሪክ የሚነገርበት ስለሆነ ተጠናክሮ መቀጠል ይገባዋል ነው ማለት መምህር። መልእክታችን እንግዲህ ዋናው ጭብጡ እሱ ነው። ተጠናክሮ መቀጠል አለበት። ያየነው የተመለከትነው በጣም ጥሩ ነው። ህብረቱ አንድነቱ ጥሩ ነው። የመምህራኑ ተዘጋጅተው መጥተው ስብከተ ወንጌል ማስተላለፋቸው ትምህርታቸው አውደ ጥናቱ ደግሞ ጉዳይ ተኮር የሆኑ የቤተክርስቲያኒቱ ወይ በመመናን መካከል ችግር ፈቺ የሆኑ ጉዳዮች ተመርጠው ወቅታዊ በየቦታው ላይ ትንተና ጥናታዊ ጽሑፍ መቅረቡም ይሄም ለመጀመሪያ ጊዜ ነውና ይሄ ተጠናክሮ መቀጠል አለበት። በጣም የሚመሰገነው የአዲስ አበባ ሀገረ ስብከትም የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሄኖክም ከስር ያሉ የሥራ ኃላፊዎችም በተለይ ለዚህ መሳካት ትልቅ አስተዋጽኦ አበርክተዋል። ክትትል በማድረግ እስከመጨረሻው ውጤቱ ተከታትሎ ውጤት እንዲታይበት የተደረገበት ሁኔታ ነው። እንግዲህ ከዚሁ ጋር ተያይዞ ከዚህ ከደብረ ዘይት ካም ከሌላ ቦታ ላይ በያቢያተ ክርስቲያኑ ንስሐ ገብተው የሚቆርቡ ሰዎችም እንግዲህ በዚህ በአብይ ጾም ቁጥራቸው እየጨመረ ተመልክተናል። ወደፊትም ደግሞ በእንደዚህ አይነት ጉዳይ ላይ በተለይ ስብከተ ወንጌል የቤተ ክርስቲያን የጀርባ አጥንት ነውና ጠንከር ብሎ ባልተዳሰሱ ባልታዩ ጉዳዮችም በሌሎች ቦታዎችም ሊዳሰሱ ሌሎች ከነዚህ አሁን 49 አብያተ ክርስቲያናት ላይ ያለው ሌሎቹም ላይ በተለይ በርካታ ምእመናን የሌለባቸው ግን ወደ ዳር አካባቢ ወጣ ያሉ አብያተ ክርስቲያናትም ልክ እንደዚህ ወቅቶች እየተጠበቁ ስብከተ ወንጌል እንዲሰጥ መደረጉ ጥሩ ነው። ሀገረ ስብከቱ ያደረገው ያለው በተለይ ስብከተ ወንጌል ላይ ሊበረታታ የሚገባው ነው። በዚህ ምስጋናችን እናቀርባለን። ሌላው ሶስተኛው ነጥብ የምናነሳው አንድ ዜና ሰርተናል። በተለይ ይሄ ዜና በዋግምራ ሀገረ ስብከት በሶስት ወረዳዎች ላይ ከፍተኛ ችግርና ረሃብ ተከስቷል። እንግዲህ የችግር ሊከሰት የተባለው በተለይ በ2016 ዓመተ ምህረት ከፍተኛ ዝናብ ጥሎ ነበር። ከዝናቡ ጋር ተያይዞ እርሻውን ዝናቡ በጣም ከባድ ዝናብ ስለነበር እርሻውን አጥቦ መውሰዱ የመሬት መንሸራተት እንደዚህ አይነት ከበድ ያሉ ጉዳዮች በመከሰታቸው በተለይም በጋዝጊብላ በዳህናና በጻግብጂ የሚባሉ ወረዳዎች ላይ ትንሽ ሁኔታው ከፋ ብሎ ነው የታየው። በተለይ ከእንደነዚህ አካባቢ ሰዎች ላይ በርካታ ሰዎችም ቀያቸው ለቀው ተሰደው ወደ ሌላ ወደ መጠለያ ቦታ የሚገኙ አሉ። ከዛ ጋር ተያይዞ እንግዲህ እንደነዚህ አይነት ረሃብ ችግር መፈናቀል ስደት በተለያየ ቦታ ላይ እዚህ
ዋግምራ ሀገረ ስብከት ብቻ በሌሎችም ቦታ ላይ የምንመለከተው ነውና በተለይ እዚህ ላይ ብፁዕ አባታችን እያደረጉ ያለውን መንግስት ያሉን ተቋማትም እያደረጉ ያለው ወደ ኋላ ላይ የምንመለከተው ነው። ግን እንደነዚህ አይነት ነገር ሲከሰት በተለይ በዚህ በአብይ ጾም ወቅት ላይ እንግዲህ ከቤተ ክርስቲያናችን አንዱ አስተምሮም ያለው ሰው ለሌለው ሰው ያካፍል፣ የተቸገሩ የተራቡ የተጠሙትን መጎብኘት ነውና እንደው እዚህ ላይም ሐሳብ ቢሰጡ መጋቢ ሚስጥር። አመሰግናለሁ መምህር ጌታቸው። እንደተገለጸው እንግዲህ ስለ ረሃብ ለመናገር እጅግ በጣም ይከብዳል ወይም ደግሞ አሰቃቂ ነገር ከሚባለው የሰው ልጅ መልክ ህልውና የሚጎዳ ነገር ቢኖር በዚህ ምድር ላይ ረሃብ ነው። ረሃብ ከረሃብ ጦርነት ይሻላል ይባላል በቤተክርስቲያናችን። ጦርነት ይሻላል የሚባለው ያው ረሃብም ይገላል ጦርነትም እንደዛው ነው። ነገር ግን በጦርነት ያው ቶሎ መሞት ስላለ ነው፣ መሰቃየት መማቀቅ ስለሌለ የረሃብን አስከፊነት ከጦርነት በላይ ነው የሚያደርጉት። ረሃብ በጣም በብዙ ጊዜ ያማቀቀ ሰውነት አልቆ ስጋ አልቆ አጥንት በስጋ ላይ እስከሚታይ ድረስ ያው የምንመለከተው ነው። ዛሬ ዓለማችን ያው ደረጃው ከፍና ዝቅ ይበል እንጂ በተለያዩ ቦታዎች በተለይ በሶስተኛው ዓለም በሚባለው በአፍሪካ ምድር ላይ ያው ረሃብ የሁል ጊዜ ዘወትር ጓደኛ ነው እና ይሄ ረሃብ ያው እንደተባለው በተለያየ መንገድ ሊከሰት ይችላል። የጎርፉም ዝናቡም ከልክ በላይ ሲመጣ መሬት አፈር ወደ ሌላ ሀገር ስለሚሄዱ ከውሃ ጋር የሚያመጣው ችግር አለ። እንደዚሁም ደግሞ ጦርነትም ለረሃብ ትልቅ በር ከፋች ነው። በጦርነት ምክንያት የሚመጣ ረሃብ አለ፣ ፍልሰት አለ፣ መሰደድ አለ። እንደገናም ደግሞ ራሱ የጥይት ባሩድ መሬትን የሚያመክን ስለሆነ መሬት የዘሩባትን እንዳታበቅል እንዳታፈራ የሚያደርግ መሬት እንድትጨነግፍ የሚያደርግ ነገር ስለሆነ በጦርነቱም ቀላል ተጽዕኖ አይደለም የሚያሳድረውና ከዚህ ጋር ተያይዞ በተለያዩ ሀገሮች በተለያዩ ክልሎች ረሃብ አለ። ነገር ግን ደግሞ በጣም የሚከፋበት በጣም ብዙ ህዝብ ለዚህ ለረሃብ የሚጋለጡበት ደግሞ አሉ። ከነዚህ አንዱ አሁን የተገለጸው ዋግ ህምራ ነው። ያው ዋግ ህምራ በዚህ በድርቁም በረሃቡም ብዙ የተሰቃየ አካባቢ ነው እና ይህንን ተከትሎ ብፁዕ አቡነ በርናባስ የሀገረ ስብከቱ ሊቀ ጳጳስ በዚያም በጦርነቱም ጊዜ አሁንም ቢሆን አቅማቸው የፈቀደውን ያህል የቀሰቀሱ እየለመኑ ከመላው ዓለም እየለመኑ ያው የድርሻቸውን ሙሉ በሙሉ ችግሩን የሚፈታ ነው ባይባልም ነገር ግን ከሳቸው የሚጠበቀውን ያህል እርዳታ እያደረጉ ነው። እንግዲህ ከ5 ሚሊዮን ብር በላይ የፈጀ እርዳታ ወይም ደግሞ ይህንን ያህል እርዳታ ያከፋፈሉበት ሁኔታ ነው። በእውነት ለብፁዕ አባታችን አሁንም እግዚአብሔር ጥንካሬውን እንዲሰጣቸውና ሌሎችም ደግሞ ሊተባበሯቸው በውጭም ዓለም ያሉ ብዙ አባቶች እንደሚታወቀው በውጭው ዓለም የሚኖሩ አባቶች ስራ አልፈቱም። በሀገራችን በድርቅ ለተጎዱ እንደነ ብፁዕ አቡነ ኤልያስ እንደው ለአብነት ያለ መጥቀስ ማለት ነው ሁሉ ጊዜ የዘወትር ስራቸው ይሄ ነውና መረባረብ ያስፈልጋል። በአጠቃላይ የችግር ጊዜ የማይሰጥ ሆድ ረሃብ እኛ የምሳ ሰዓት እንኳን ሲያልፍ እንዴት ነው የምንቸገረው? አይደለም ጦሙሎ ጦም ማደር ቀርቶ ማለት ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስም ቅድም የተረክነው ትልቁ ወደዚህ ምድር ለፍርድ ሲመጣ የሚጠይቀው ጥያቄ ይሄንን ነው። ብራብ አላበላችሁኝም፣ እንግዳ በሆነ አልተቀበላችሁኝም፣ ብታመም አልጠይቃችሁኝም፣ ብታሰር አላስፈታችሁኝም ብሎ እኛን ወክሎ የተናገረው ይሄም የወንጌልም ቃል ስለሆነ ይህንን በመፈጸም ነው እንግዲህ ነገረ ምጽአትን የምናስታውሰው ጾሙ ትርጉም እንዲኖረው የምናደርገው እነዚህ ነገሮችን በማከናወን ነውና በሁላችንም ርብርብ የምናደርግበት እኛም ደግሞ እንደዚሁ አቅማችን በፈቀደ መጠን በቅስቀሳው ምድራዊ ሀብት የበዛላቸውም በመለገስ እንደዚሁም ደግሞ ያልበዛላቸውም ካላቸው ማካፈል እንዳለባቸው
አልባሳቱንም ምግቡንም ሁሉንም መርዳት እንደሚገባ ነው እንግዲህ ታሪኩ ራሱ የሚያስተምረን። መጋቢ ሚኒስትር እንደተናገሩት ረሃብ ችግር በሁለት መልኩ ነው ሰው ሰራሽ የሚመጣ አለ በተፈጥሮ የሚመጣ ጉዳይ አለ። በሰው ሰራሽ እንግዲህ ስንል ቅድም እንደተጠቀሱት ጦርነቱ መፈናቀሉ ስደቱ በተለያየ ምክንያት የሚመጡ ሁኔታዎች አሉ። በተፈጥሮ ደግሞ እንግዲህ ይሄ መሬት መንሸራተት በረዶ ቀላቅሎ የጣለው ዝናብ ከፍተኛ ዝናብ የሚመጡ ጉዳዮች አሉ። ረሃብ ችግር መከራ ስቃይ በእንደዚህ አይነት በሁለቱ ይመጣልና በተለይ እዚህ ዋግ ኽምራ ላይ ጋዝቢላ እና ጋዝጊብላ ወረዳ ላይ ለሚገኙ ምዕመናን ላይ ይሄ ነው የተከሰተው። ይሄ በተፈጥሮ ጉዳይ ነው። በ2016 ዓ.ም ከፍተኛ ዝናብ ጥሎ ነበርና የዝናቡ በረዶ ቀላቅሎ በመጣሉ እርሻቸው ላይ እንዳለ ነው እህላቸው የወደመባቸው። ከዛ ጋር ታይዞ የመሬት መንሸራተት ነበረ። የመሬት መንሸራተትም በጣም ከባድ ነገር ነውና ይሄ ከፍተኛ ዝናብ በክረምቶት መከሰቱ እንግዲህ ቀጣይ ምርት እንዳያመርቱ አድርጓቸው ለችግር ሊጋለጡ አድርጓቸዋል። እንግዲህ ከሀገር ስብከቱ በደረሰን መረጃ መሰረት ከ41000 በላይ ህብረተሰብ ክፍሎች ተጋላጭ ሆነዋል። እንግዲህ አሁን እዚህ ውስጥና ህፃናት አሉ፣ ወጣቶች አሉ፣ አረጋውያን አሉ፣ አቅመ ደካሞች አሉና እነዚህ በሙሉ ናቸው መከራ የደረሰባቸው። አቅም ያላቸው ትንሽ ጠንካራ ያሉት ወደ ፍልሰት ወደ ስደት ከተማ አካባቢ ይወጡ አሉ። እንግዲህ አቅሞች ደካማ የሆኑ ህፃናት ያላቸው በየሰዓቱ ምግብ ስጡን የሚሉ ህፃናትም ያሉበት ሁኔታዎች ናቸው ያሉና ችግሩ የከፋ ነው። ብፁዕነታቸውም በላኩልን ለዝግጅት ክፍል በዛኩልን ማስታወሻ ወይም ደብዳቤ የከፋ ችግር ነው የተከሰተው እና በጋዝጊብላ በሚባለው እሳቸው በምዕራብ ካናዳና ምስራቅ ካናዳ የሚገኙ ምዕመናን አስተባብረው ወደ 5 ሚሊዮን ብር አሰባስበው ከ5 ሚሊዮን ላይ ወደ 370 ኩንታል ማሽላ ተገዝቶ እዛ ገብቶ ማሽላውን ነው እንግዲህ ከነሱ መካከል ሲከፋፈሉ የተገኘው። ይህም ሁኔታ ምንድነው በተለይ እዛ አካባቢ ቀጣይ እርዳታ እስኪደረግላቸው እዛ ያሉ ምዕመናን አካባቢያችን ለቀን አንሄድም የሚል ቃለ መጠይቅ ሲደረግላቸው የተናገሩ አሉ። ከዚህም በተጓዳይ መንግስትም ማድረግ የሚገባውን እዛ ያደረገን መንግስት ያለውን ተቋማትም የተቻላቸውን ድጋፍ ያደረጉ ነውና በተለይ ረሃብ ችግር የግድ ሃይማኖትን አያመልንት ሃይማኖት ዘር ቀለም የሚመለከት ጉዳይ አይደለም። ረሃብ ሁሉንም ኢትዮጵያውያን ነው የሚያጠቃውና እዛ አካባቢ ላሉት ብፁዕነታቸው ወደ 370 ኩንታል ማሽላ ገዝተው እንዲከፋፈል ተደርጓል። መንግስትም እዛ አካባቢ በተለይ ለተፈናቀሉትም ቀያቸውን ለቀው ለተሰደዱትም ለሌሎችም ማድረግ የሚገባውን ያደረገ ነው። መንግስት ያሉኑ ተቋማትም የተቻላቸውን ድጋፍ ያደረጉ ነው እና በአጠቃላይ ስናየው ችግሩ በዚህ ብቻ የሚፈታ ነገር አይደለም። እንግዲህ ስደት ሲኖር ልጆች ወጣቶች ህፃናት ከትምህርት ቤት መፈናቀል ይኖራል፣ አልባሳት ችግር ይኖራል፣ ለጊዜውም ቢሆን የሚለበስም ራሱ ይታጣልና መሬታቸውን በመንሸራተታቸው ከፍተኛ ችግር ነው የደረሰባቸው። እንግዲህ ሀገረ ስብከቱ መንግስታዊ የመንግስት ተቋማት መንግስታዊ ያልሆኑ ተቋማት ርብርብ ያደረጉ ነው። እኛም ደግሞ እንደ ቤተክርስቲያን ልጅነታችን ኦርቶዶክሳውያን በተለይ እንደተናገሩት መጋቢ ሚኒስትር በዚህ በአብይ ጾም ወቅት ማድረግ የሚገባን አንዱ ትልቁ ነጥብ የተቸገሩ ሰዎች መርዳት ነው፣ ማገዝ ነው። መጽሐፍም የሚያስተምረን ይሄ ነውና በተለይ እንደዛ አካባቢ ስቃይ የደረሰባቸው መከራ የደረሰባቸውን ብፁዕነታቸው ያስተባበሩ ነውና የብፁዕነታቸውን ድምጽ እዛ አካባቢ ያሉ ድረሱልን የሚሉ ምዕመናን ወገኖቻችን ሰምቶ ሁሉም ሰው የበኩሉን አስተዋጽኦ ማድረግ ይገባዋል። በተለይ ብፁዕነታቸው በላኩልን ዜና ላይ መንግስትም ያደረገው ያለውን አስተዋጽኦ የመንግስት ያሉን ተቋማትም ያደረጉ ያሉትን የአካባቢ ማህበረሰብ ትንሻል ያለው ሌሎችን እየደገፈ ያለበት ሁኔታ ሊበረታታ የሚገባ ነው። እኛም እንደ ቤተክርስቲያን ልጅነታችን እንግዲህ ቅዱስ ሲኖዶስም ጠቅላይ ቤተ ክህነትም ሌሎች በጎ አድራጊዎች ምዕመናንም ይህንን ጉዳይ ሰምተው አይተው ዝም ይላሉ ብለን አንጠብቅም። የበኩላቸውን አስተዋጽኦ ማድረግ ይገባል። እንግዲህ የኢትዮጵያዊነት አንዱ መገለጫችን ከክርስትና ውጭም መተጋገዝ መረዳዳት ነውና እንደነዚህ ያሉ ወገኖቻችን መከራ የደረሰባቸው ችግር የደረሰባቸው ዞር ብለን ልናያቸው በአልባሳት በእህል በተለያየ ነገር ድጋፍ ልናደርግላቸው ይገባልና እንግዲህ መልእክታችን ይሄ ነው። ምናልባት መጋቢ ሚኒስትር የሚጨምሩት ካለ? እውነት ነው፣ ትክክል ነው። ያው ሐሳቡ ያው ይሄንን ለማጽናት ካልሆነ በስተቀር ምክንያቱም አካባቢ ሲበለጽግ ቅድስት ቤተክርስቲያናችን ትበለጽጋለች፣ ተስፋፋለች። የምእመናን መኖር የቤተክርስቲያን መኖር ነው። እንደዚሁም ደግሞ ገዳማት አሉ። እነዚህም ገዳማት አካባቢው ከተቸገረ
ገዳማቱም የዚህ የችግሩ ሰለባ ይሆናሉ። ገዳማት ደግሞ በጣም በርካታ ቅርስ የሚገኝባቸው ስለሆኑ ለቅርሶቻችንም መደፈር ይሄው ራሱ የችግሩ አንድ በር ስለሚከፍት በአጠቃላይ እንደው ወደፊት እንደው ችግር ሲፈጠር ብቻ ሳይሆን ችግሮች በቋሚነት የሚቀረፉበትን መንገድ ቢቀየስ በጣም ጥሩ ነው። በመደራጀት የቤተክርስቲያናችን አንዱና ዋናው ስራዋ ይሄ ነው። ከኢየሱስ ክርስቶስ 2 አደራ እንደተቀበለች በቤተክርስቲያን ታሪክ ይነገራል። ይሄ 2 አደራ ማለት አንዱ መመገብ ነው፣ አንዱ ደግሞ ማስተማር ነው እና ወንጌልን ማስተማር አንዱ አደራ ነው። እንደገና ደግሞ የተቸገሩትን አቅመ ደካሞች ህፃናትን ጧሪ ቀባሪ የሌላቸውን አሳዳጊ የሌላቸውን ህፃናትን በቋሚነት ራሳቸው እንዲችሉ ሁሉ ጊዜ ተረጂ ብቻ ሆነው እንዳይቀጥሉ እንዲያገግሙ መልሰው ራሳቸው ሰርተው ራሳቸው መርዳት የሚችሉበትን መንገድ ሁሉም የተማረውን በእውቀቱ ሀብት ያለውን በሀብቱ መረባረብና ችግሮችን በቋሚነት መፍታት ቢቻል በጣም የተሻለ ይመስለኛል። ይሄ ነው የኔ ሐሳብ። እንደው አንድ ነጥብ አከል ለማድረግ ነው። በተለይ እዚህ ቦታ ላይ ልክ እንደ ብፁዕነታቸው የጋዝጊብላ ወረዳ ተቀዳሚ ዋና አስተዳዳሪ አቶ አበባው ደሳለኝም በተለይ ለዚህ ለተጎዱ ወገኖቻችን ከመንግስት ድጋፍ እንዲደረግ ማድረጋቸውን የደረሰን መረጃ ያመለክታል። ሌላ የዋግምራ ብሔረሰብ አስተዳደር አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት የቅድመ ማስጠንቀቂያና ምላሽ ቡድን መሪ ወይዘሮ ዝናሽ ወርቁም በተለይ ተቋማቸው እያደረገ ያለውን እገዛም በደብዳቤው ላይ ተጠቅሷልና መንግስታዊ ተቋማት መንግስታዊ ያልሆኑ ተቋማትም እያደረጉ ያለው ትብብር ሊበረታታ ሊደገፍ የሚገባው ነው። በተለይ ብፁዕነታቸው ከዚህ ቀደም እኔ ለዘገባ ሄጄ ተመልክቻለሁ። ምእመናኑ እዛ አካባቢ ያሉ ኢትዮጵያውያኖች በአጠቃላይ በጣም ነው የሚወዷቸው የሚያከብሯቸው። በተለይ በ2015 እና በ2016 ከዚህ ከጦርነቱም ጋር ተያይዘው እንደዚህ ብዙ እያስተባበሩ ሲረዱ ስለነበረ የመንግስት አካላትም መንግስት ያልሆኑ አካላትም ከዛ በተጨማሪ ደግሞ እርዳታ የተደረገላቸው ምእመናን ወገኖች በሙሉ ብፁዕነታቸውን በጣም አመስግነዋል። ረጅም ዕድሜ ከጤና ጋር ይስጥልን እያሉ ሲያመሰግኑ እንደነበረ የደረሰን ዘገባ ያሳያልና እንግዲህ መላው ኦርቶዶክሳውያን ምእመናን በተለይ በዚህ በአብይ ጾም የዋግምራ ሀገረ ስብከት ጉዳት የደረሰባቸው ወገኖቻችን ልናስባቸው ይገባል የሚለው የዚህ የማጠቃለያ መልእክታችን ነው። ካለን ሰዓት አንፃር የሆነ ነገር ጠቆም አድርገን ወደ ማጠቃለያው እንሂድ። ባሳለፍነው ሌላው ሳምንት ደግሞ በኢትዮጵያ የጀርመን ምክትል አምባሳደር የሆኑት ዶክተር ፈርዲናንድ ዌሂ በኢትዮጵያ አዲስ የተመደቡ ናቸው። በኢትዮጵያ የጀርመን አምባሳደር ምክትል አምባሳደር ሆነው የተሾሙ ናቸው። እሳቸውም እንግዲህ ቅዱስነታቸው ጋር መጥተው ስራቸውን ከመጀመራቸው በፊት ከቅዱስነታቸው ጋር ትውውቅ አድርገው ከዛ በተጨማሪም እንደው ስራ ማስባረክ ማለት ይቻላል ውይይት አድርገው እሳቸው እየተናገሯቸው የተወሰኑ 1-2-3 ነጥቦች እናንሳና እናጠቃል። አመሰግናለሁ። እንግዲህ የበለጠ መምህር አንተ በቦታው ላይ ተገኝተህ አምባሳደሩን ኢንተርቪው አድርገዋል። ምናልባት የተሻለ መረጃ የምናገኘው ካንተ ሊሆን ይችላል። በአጠቃላይ ግን ብፁዕ ቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት በዚህ ዓመት ከመላው ዓለም በተለይ በዚህ በምዕራቡ አካባቢ የሚገኙ አምባሳደሮችን በጽህፈት ቤታቸው እየተቀበሉ ሲያናግሩ ነው የከረሙት። ከዚህም ጎን ደግሞ የአሃት አብያተ ክርስቲያናት መሪዎችንም ጭምር የተቀበሉ ሲያናግሩ ወይም ደግሞ ውይይት ሲያደርጉ ነው የቆዩት። አሁን ደግሞ ጀርመን እንግዲህ ጀርመን እንደሚታወቀው በተለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ከኢትዮጵያ ጋር ብዙ የሚያስተሳስራት ነገር አለ። ጀርመን ግዕዝ ትምህርት ሁሉ የሚሰጥበት የኢትዮጵያ ባህል እየተስፋፋ እና እውቅና እያገኘ ያለበት ሀገር ነው። አሁን ደግሞ ምክትል አምባሳደሩ መጥተው እንደዚህ አይነት ግንኙነት ከቤተ ክርስቲያኗ ጋር ማድረጋቸው የበለጠ ይህንን ህብረት ይህንን ታሪካዊ ጉዞ የሚያጠናክር ስለሆነ በጣም የሚበረታታ ነው። ደስ የሚል ነገር ነው። ምናልባት ዝርዝር ሐሳቡን ምን እንደተነጋገሩ
ካንተ ልንሰማ እንችላለን። አዎ እንግዲህ መጋቢ ሚስጥር ምንድነው በተለይ አምባሳደሩ ናቸው ምክትል አምባሳደር ናቸው ለመጀመሪያ ጊዜ ወደ ኢትዮጵያ ሲመጡ ቀጥታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስነታቸው ጋር መተው ነው ቃለ መጠይቅ ማድረግላቸው ነበርና ሁለት ነገር ነው እሳቸው ያነሱት ከውይይቱ በኋላ ሲወጡ የተናገሩት በተለይ ቅዱስነታቸው ጋር በተደረገላቸው አቀባበል በጣም ደስተኛ ናቸው በጣም ደስ ብሏቸው ነው ያገኙዋቸው ሁለት ነገር አከነሱ በተለይ በዚህ ባብይ ወቅት ጾም ወቅት ስመጣ ከተማ ውስጥ በተዘዋወርኩባቸው ቦታዎች በሙሉ ሰው ነጭ ልብስ ለብሶ ቤተክርስቲያን ሲሄድ ነው እና በጀርመን ሀገር ያሉ በአብዛኛው የፕሮቴስታንትና የካቶሊክ አብያተ ክርስቲያናት ናቸው እዛ ግን ጾም ወቅት ራሱ እንደዚህ አይነት ነገር አይደለምና ኢትዮጵያ ውስጥ ያየሁት በጣም ተደንቅ ያለው እና በሄርኩባቸው በመኪናዎች በሙሉ ሰው ወደ ቤተክርስቲያን ሲገባ ከቤተክርስቲያን የሚሰማው ድምጽ ዜማው ነው የቅዳሴው ምሽት ላይ የሚሰሙ የስብከተ ወንጌል ድምጾች እሳቸው እንደተናገሩት ማለት ነው በጣም የሚያስደስት ነው እና የኢትዮጵያ ቤተክርስቲያናትን በቃ በደንብ እንዳውቃት በደንብ እንድከታተል የሚያደርገኝ ነገር ነው የሚል ነገር ነው የተናገሩት ሌላው ከቅዱስነታቸው ጋር ከተነጋገሩ በኋላ በተለይ ቅዱስነታቸው ስለ ኢትዮጵያ ቤተክርስቲያን ብዙ ገለጻ አድርገውልኛል እና በዛም ተደስቻለሁ ቤተክርስቲያኒቷ እንዳውቃት ወደፊትም ደግሞ የበለጠ እንዳውቃት እንድከታተል እንድማር የሚያደርግ መልእክት አስተላልፈውልኝ ቅዱስነታቸው ጋር በጣም ደስ ብሎኛል የሚል መልእክት ነው ያስተላልፉት በመጨረሻ ያነሱት ነገር ምንድነው በአውሮፕላን ስትሄድ የኢትዮጵያ ክልል ላይ በመቶንበት ሰዓት በተወሰኑት ደሴቶች ታያለህ በዛ ደሴቶች ላይ ችምችም ያሉ አረንጓዴ ግሪን የሆኑ ዛፎች አሉ በዛ ዛፍ መካከል ደግሞ አንድ ቤተክርስቲያን አለች እና ይህ የሚያሳየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊ የሆኑ ሀገር በቀል የሆኑ አጸዶች እጽዋት ደን ተጠብቀው እንዲኖሩ ማድረጓ ማሳያ ናቸው እና የጀርመን መንግስት በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማት ኮሚሽን ከዳይካካ በመሆን በአረንጓዴ ልማት ስራዎች አብረን ነው የምንሰራውና በተለይ የሚታዩ እነዚህ ጥቅጥቅ ያሉ ቦታዎች ላይ ሲታይ ሀገር በቀል ከዛ ጋር ቤተክርስቲያን አለችና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኒታ አስተምሮቷ የደን ጥበቃ ላይ ራሱ በርካታ ስራ እንደሰራች የሚያሳይ ነውና በጀርመን መንግስትም በኤምባሲያችንም ከልማት ኮሚሽን ጋር በመሆን ቤተክርስቲያኒቷ ደን ላይ እየሰራች ያለውን ስራ አጠናክረን እንቀጥላለን በዚህ ደስተኛ ነኝ የሚል አስተያየት ነው የሰጡኝና በተለይ አምባሳደሩ ስለ ኢትዮጵያ ቤተክርስቲያን ያላቸው ምልከታ ምናልባት ይሄንን ጥናት ያጠኑ ሰዎች ናቸውና እሳቸው ግን በአየር ክልል ስቴድ ወደ ታች ስትመለከት ምታያቸው ደሴቶች ሙሉ የቤተክርስቲያኒቷ ናቸውና ይህም የቤተክርስቲያኒቷ ደን ጥበቃ ላይ ስራ መስራቷን የሚያሳይ ነው ወደፊት አብረን እንሰራለን ያሉትና በጣም ደስ የሚል ውይይት ቆይታ ነበረ ምናልባት የሚያክሉት ከሌለ እዚህ ላይ ነው ትንሽ አንድ ነጥብ ለመጨመር ነው በጣም ደስ የሚል ገለጻ ስለሆነ ያው እንደሚታወቀው ዓለማችን አብዛኛው ባህር ናት ነገር ግን በሌላው ዓለም ስንሄድ ባህሩ ላይ የምናያቸው መዝናኛዎች ናቸው የህብረተሰብ መዝናኛ እንጂ እንደዚህ አይነት መንፈሳዊ ተቋማት በየባህሩ ላይ ያላት ደሴቶች ላይ ገዳማትን የምትመሰርት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት በጣና ሐይቅ እንኳን ስንሄድ በርካታ ገዳማት የሚገኙት በዚያ ላይ ነውና ይሄንን መመስከራቸው ደግሞ በጣም ደስ ይላል ሌላው በጣም የሚገርመው አሁንም ጀርመኖች ያው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ የህፃናት ማሳደጊያ አሁን በየክልሉ በየዞኑ በርካታ ህፃናት ማሳደጊያዎች አሉ በቤተክርስቲያናችን ስር የሚመሩ ማለት ነው እና እነዚህን ህፃናት የሚያሳድጉ የሚረዱ በአንደኛ ደረጃ ጀርመኖች ናቸው ግሪኮችም አሉ ኖርዌይም እንደዚህ በተለይ ጀርመን በጣም በዚህም ከጎናችን በመሰለፍ ህፃናትን በማሳደግም ዙሪያ ትልቅ አስተዋጽኦ አበርክቶ እንዳላት ለማሳየት ነው በጣም ደስ የሚል ነገር እዚሁ ላይ ምንድነው በተለይ ጀርመን ሀገር ሃምቡርግ ዩኒቨርሲቲ እንደተባለው የግዕዝ ትምህርት ይሰጣል ራሱ የግዕዝ ዲፓርትመንት አለ ራሱ ጀርመናውያን የፕሮፌሰርነት ማዕረግ ያገኙዋሉ በተለይ የኢትዮጵያ የብራና መጻሕፍት በአብዛኛው ጀርመን ውስጥ ሃምቡርግ ዩኒቨርሲቲ ይጠናል ምናልባት ወደፊት በሌላ ጊዜ የምንመለከት ይሆናል እና እንግዲህ እሳቸውም እንደተናገሩት የኢትዮጵያ ቤተክርስቲያን ጋር ጥሩ ግንኙነት በመፍጠር የተሻለ ስራ እንሰራለን የሚል አስተያየት አቅርበዋል እንግዲህ ካለን ሰዓት አቋያ ከዚህ በላይ ማለፍ አንችልም መጋቢ ሚስጥር በዚሁ ይበቃናል
ክቡራን ተመልካቾቻችን የዛሬው ወቅታዊ ጉዳይ መርሃ ግብራችን ስትከታተሉት የነበረውን ይመስላል። እንግዲህ መርሃ ግብሩን ይዘን የቀረብነው መጋቢ ሚስተር ሳህሉ አድማሱ እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር በመሆን ነበር። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብር እንድትከታተሉ እየጋበዝን እኛ በዚሁ እንሰናበታለን። ሰላም ሁኑ።